እንግዲህ ህመሟን ለጓደኛዋ ለአደይ ይፋ አድርጋለች። የታመመችበት ምክንያት እንዲሁም ደግሞ ካንሰር እንደሆነ ለጓደኛዋ አደይ እንግዲህ እሷም ያው ብቻዋን እንደዚህ ከምትጨነቅ እንዲሁም ደግሞ ሳትነግራት ከምትደክም በማለት ያው ነግራታለች ማለት ነው። ከነገረቻትም በኋላ እንግዲህ አደይ በጣም ተጨንቃ ነበረ። አደይም እንግዲህ ምን እንደምታደርግ ግራ ገብት ብሏታል። ያው ዶክተሩም እንግዲህ ጠርቷት ሳለ ይነግረኛል ብላ አስባ ነበረ። ነገር ግን ያ ዶክተር ምንም እየተናገረ አልነበረም። ከነገራትም በኋላ እንግዲህ በጉዳዩ ያን ያክል አሳማኝ ነገር እየሰጣት አልነበረም። እንደገና አደይ ምንድነው ግን የሚያምሽ ነገር ብላ ስትጠይቃት እንግዲህ አጅሪትን እሷ በቃ ያመመኝ ነገር ይሄ ነው ብላ ትነግራታለች። አደይም እንግዲህ ጉዳዩን ትነግራታለች ማለት ነው። ከነገረቻትም በኋላ እሺ በቃ አይዞሽ ትድኛለሽ እያለች እንግዲህ እያጽናናቻት ነው። እስካሁን እንግዲህ አደይ ምንም የወሰነችው ነገር የለም። ባቡሬም በሊሊ ምክንያት ተጨንቋል። እንዴት እንደሚያደርግ ራሱ ግራ ግብት ብሎት ነው ያለው። ያው ምን ስራ ላይ ብሎ ነው ደግሞ እንግዲህ ጥሏት የሄደው። ሊሊም እንግዲህ ቆይ እስካሁን ምንድን ነው ባቡሬ ራሱ ጠፋ እኮ እያለች ስትጨነቅ ነበረ። አሳስቧት ነበር ማለት ነው የባቡሬ መጥፋት። ይሁን እንጂ በሌላ በኩል ዴቭም እንግዲህ አደይ ጣል ጣል እያደረገችው ስለሆነ ከፍቶታል። በሊሊ ምክንያት ሰርጋችን ራሱ የዘነጋችው ይመስለኛል። ይህ ነገር እንዴት ነው የሚሆነው እያለ እንግዲህ ከእትዬ ጋር ሲያወራና ሲማከር ነበረ። እትዬም ካስፈለገ እኔ ላወራልህ እችላለሁ አደይን በማለት አማክረዋለች። እሱ ደግሞ አይ ችግር የለውም እትዬ እስኪ እኔ አወራታለሁ ቀስ አድርጌ ጉዳዩን ሰሞኑን የሌሊ ነገር አሟት ስለሆነ ታማ ስለሆነ በቃ ሁሉን ነገር ትኩረቷ እንዳለ ምናምን ከሷ ላይ ስለሆነ ነው እንጂ ችግር የለውም እኔ አናግራታለሁ በማለት እንግዲህ ያማክራታል ማለት ነው። በሌላ በኩል እንግዲህ ያ ዳንኤል የተባለ በመጨረሻም እንግዲህ ከፍቅር መኝታ ክፍል ተደብቆ ይገኛል። ፍቅር በመጨረሻም እንግዲህ ማንም እንዳይባት ያኩኩሉ እየተጫወተች ነው እንግዲህ ከዳኒ ጋር። ዳኒም እንግዲህ የእሷ ክፍል ነው ብሎ ያው አልወጣም ተረጅኝ ተመችተሽኛል እያላት ነበረ። እሷ ግን እየተረዳችው አልነበረም። ይሁን እንጂ ከመኝታ ክፍልሽ እቀመጣለሁ በር እስከሚንኳኳ ሂጂ ክፈች ይላታል። እሷም እንግዲህ ያው እናቷ እንዳታይ በጣም ስለፈራች እብድ ነው ምናምን ብላ እንግዲህ ለእናቷ ተናግራ ስለነበረ አሁን ደግሞ ተመልሶ ከመጣ ያው ምን እንደምትመልስ ከባድ ነበር የሚሆንባት። ይሁን እንጂ አጀሪትም እንደዛ ካለችው በኋላ እሺ ተደበቀ ትለዋለች። እሱም ከዴቭ መኝታ ክፍል ነበር ወደ የተደበቀው። ከዴቭ መኝታ ክፍል ከሄደ በኋላ እንግዲህ ይህ እኮ የዴቭ መኝታ ክፍል ነው እዚህ ምን ትሰራለህ ትለዋለች። እሱም እኔ የዴቭ እንደሆነ በመላቅ እችላለሁ ሲጀመርም እኔ እኮ መምጣት የምፈልገው ከአንቺ መኝታ ክፍል ነው ይላታል ማለት ነው። እሷም እንግዲህ በእና ወጣትልና ያው ወደ መኝታ ክፍል ይዘው ትሄዳለች። ከወሰደችው በኋላ እንግዲህ እንዴት በጣም ያምራል ክላስሽ እያለ እያደናነቃት ነበረ። ሄለንም እንግዲህ መታ ያው ወይ ሮማን ወይ አሹን ፈልጋ ነበር የመጣችው ወደ እነ ፍቅር ቤት ስትመጣ ግን አላገኘቻቸውም። በዚህ የተነሳ እንግዲህ አጅሪት ምንድነው ያደረገችው ሀሳብ ዞር ብላ እንግዲህ ጉዱን ለማየት ሞክራለች ማለት ነው። ይህም እንግዲህ ምንድነው ማድረግ የፈለገችው እነ ብርሃኔን እንዲሁም እነ አደይን መጠበቅ ነው። በተለይ ደግሞ ብርሃን እንትናን አሹ ያው ልጋብዛችሁ ብሎ ወጣ አድርጎ ስለነበረ እነሱም እንግዲህ አሹ በስንት መከራ ወጥቶ ሊጋብዝ ሮማንን ተገዷል። ሮማን ይሄ ነገር እየገባት አይደለም። ግን ደግሞ ሮማኔ እባክሽ እንደው ይህን ነገር ለማንም እንዳትናገሪ እንደምጋብዛት ብሎ ፍቅርን እንግዲህ ነግሯት ነበር የወጣው። ፍቅር ግን ምንድን ያደረገችው አሹ ራሱ በጣም ብልጥ ነው። ምንድን ያደረገው ይሄ ከኋላሽ ዳኒ ዳኒ የምትይው ነገር የሚያስቸግርሽ ከሆነ እና እኔ እንድጠብቅልሽ ከፈለግሽ ሮማኔን ስራ አግዣት። ከዛ በተጨማሪ ደግሞ እኔ እና እሷ ወጣ ብለን ካፌ ደርሰን እንመጣለን። እስከዛ አንቺ የቤቱን ስራ ስሪ በማለት ነው እንግዲህ አስገድዶ ማለት ይቻላል እንግዲህ ይዟት የሄደው። አጅሪት ፍቅርም እኔ እሷን ስራማ ልሰራላት አልችልም እኔ እኮ ቤት ሰራተኛ አይደለሁም በማለት ስትከራከረውም ነበረ። አሹም እንደዛ ከሆነማ እንግዲህ በቃ ያዳን የሚባለው ሲከታተልሽ በኋላ አሹ አሹ ብትይኝ እኔ መጥቻ አላድንሽም የራስሽ ጉዳይ ይላታል ማለት ነው። እንግዲህ ሮማኔ በማለት ሲጣራ እንግዲህ እሷም በቃሽ ትልና ስራውን ለመስራት ተስማማለች ማለት ነው። ከዛ እንግዳውስ አሁን እኔ እና እሷ ወደ ውጭ ልንወጣ ነው። ስለዚህ እትዬ ስትመጣ የሆነ ነገር ባያት
እንደው አንድ ነገር ብትይኝ እኔ በኋላ የለውበትም እትዬ ስመጣ አንድ ነገር የሆነ ለምን አጠፋህ ለምን ሄድክ ብትለኝ ነግሬሻለሁ እያለ በጣም ሲነግራት ነበረ። እሷ ግን ምንም በቃ የምትሰማ ሰው አልነበረችም። እናቷ ከመጣች በኋላ የት ናቸው ስትላት ያች እንትና ናት ይዛቸው ሄደችው በቃ እና አልመጡም ትለዋለች። ሮማን ናት ይዛቸው የወጣችው ማለት ነው እንግዲህ ነገሩን ያቀሳሰረችው። አሹ ይሄንን ነገር አልሰማም። እንግዲህ እትዬም ቆይ እነዚህ ልጆች ምንድን ነው ነገራቸው? የእኔ ነገር ጠብቀው ወዴት ነው የሚሄዱት እነዚህ ሰዎች ግን እያሌ በጣም ስትገረም እና ስታዝንባቸው ነበረ። ይሁን እንጂ አጀሬት እንግዲህ እስካሁን ምንም ያደረገችው ነገር አልነበረ። ያው እትዬም ስልክ ደውላ ተሎ እንዲመጡ አደረገቻቸው። እንዲሁም ደግሞ ሩታ ራሱ ነበረች እና ሩታን ጋብዝሻለሁ ይላትና አብረው ለመጋበዝ ያመራሉ ማለት ነው ወደሚፈልጉበት ቦታ። እንግዲህ ያው ገጠር ደርሰሽ ከመጣሽ በኋላ ያንን አሿሹ ነው እንጂ እኔን ረስተሽኛል፣ ግን እኔ ባንቺ የሚጨክን ልብ ስለሌለኝ ጋብዝሻለሁ በማለት እንግዲህ ይዟት ወጥቷል ማለት ነው። አጀሪትም እንግዲህ ያው ከወጣች በኋላ እሺ ብላ ነበር የሄደችው። በሌላ በኩል እንግዲህ ቅምጥልና ኪንጎ በጣም ሰክረው ነበረ። ቅምጥል እንግዲህ ያው ተናግራ በስካር ላይ ሆና ወንድሟን ሳታስከፋው አትቀርም። ወንድምም እንግዲህ ምን እያደረካት ነው እህቴን በማለት ተናግሮት ነበረ። እሷም እንግዲህ ሰክራ አሹንማ እንደዚህ እንዳትናገረው በማለት ያው ቤቱን ለቃለት ወጥታ ነበረ። ከወጣችም በኋላ እንግዲህ ምንድን ነው ያደረገችው? ኪንጎ ቤት ነበር የሄደችው። ኪንጎን ከዛ ምንድን ነው ያደረከኝ በማለት እንግዲህ በጣም ትቆጣዋለች ማለት ነው። ኪንጎም እኔ ምንም ያረኩሽ ነገር የለም ተረጋጊ ይላታል። እሷ ልታምን አልቻለችም። ይሁን እንጂ ተጋጭተዋል ማለት ነው። በዚህ ጉዳይ እንግዲህ ያው ግጭት አለ። ይሄ ግጭት ደግሞ እስካሁን ሊወገድ አልቻለም። ይሁን እንጂ እኔ ምንም አላረኩሽም እባክሽ ተረጋጊ እያለ ለማሳመን ሞክሯል ኪንጎም። እንዲሁም ደግሞ ዳይመንድ በአንተ ምክንያት ነው እኔ ስሰክር ብዙ ነገር እንደማወራ ታውቃለህ፣ ግን ለምንድን ነው መጠጥ ይዘልኝ የመጣው ይለዋል ማለት ነው። እንግዲህ አሹም ያው ቢከፋውም እኔ ለአንተ በማሰብ ነው እንጂ እንደዛ አደረግኩት ሌላ ነገር አስቤ አይደለም። ሲጀመር አንተ ከሷ ተሽለህ መገኘት ነበረብህ፣ ወንድ ልጅ አይደለም ምንድን ነው እንደዛ ሁሉን ነገር የጠጣኸው ይለዋል። እውነት ነው እንግዲህ መጠጣት አልነበረበትም። ነገር ግን አድሬ ግጥም አድርጎ ጠጥቶ ከሴቷ ብሶ ተገኝቷል። ይሄ ደግሞ ያው የጠባቸው መንስኤ ሆኗል። ቅምጥል ሌላ ነገር አስቦ ነው እንደዚህ ማድረግ የለበትም ነበረ፣ እንዴት ያጠጣኛል በማለት እንግዲህ ተከፍታለች ማለት ነው። ይሁን እንጂ እንግዲህ አሹም በጣም ተናግረው ስለነበረ ደብሮታል። ዳይመንድም በራሱ በኩል በቃ የራሱ ጉዳይ ብሎት ነው እንግዲህ ጥሎት ሄደ። ያው አሹም እንግዲህ ከነሩታ ጋር ፏ የሚል ቦታ ወስዷቸው ያው ሻይ ቡና እያሉ ነው። ሩታ እኔ አሁን እከፍላለሁ እያለች ነው። አሹ ደግሞ አይ እኔ እከፍላለሁ ምክንያቱም እኔ ነኝ ጋብዛችኋለሁ ያልኳችሁ ሲላቸውም ነበረ። ይሁን እንጂ ቀጣይ እኔ ጋብዛችኋለሁ ማለት እንግዲህ ሩታም በዛ ካፌ እንዲወጡ አድርገዋል ማለት ነው። ያ የቤዛ ወንድምም እንግዲህ ከፍቅር መኝታ ክፍል ተደብቆ ነው ያለው። እንግዲህ ሄለንን ያው ጠጋ ጠጋ እያላት ነው፣ ምን እንዳሰበ አይታወቅም። መጅሬ እንግዲህ እናቷ ታውቅባታለች ዳኒንም መኝታ ክፍሏ እንደደበቀችው ወይስ ደግሞ አታውቅም? በቀጣይ ቪዲዮ የምናየው ይሆናል። የዛሬው ቪዲዮአችን እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ